እንደዚህ አይነት ቪዲዮዎችን ክሬት ማድረግ ትፈልጋላችሁ? የምትፈልጉ ከሆነ በዚህ ቪዲዮ ሙሉ ለሙሉ እንዴት አድርጋችሁ መጀመሪያ ቪዲዮ ሲጀምር እንዳለው አይነት ቪዲዮ ክሬት እንደምታደርጉ አሳያችኋለሁ። የምንጠቀመው ሙሉ ለሙሉ ፍሪ የሆኑ የኤአይ ቱሎችን ነው የምንጠቀመው። ምንም አይነት ኮስት አታወጡበትም። ሙሉ ለሙሉ ፍሪ የሆኑ ኤአይ ነው የምንጠቀመው። ከዛም በላይ ደግሞ እንደዚህ አይነት ቪዲዮዎች እንዴት ዩቲዩብ ላይ ትሬንዲንግ እንደሆኑና እንዴት እየተሰራባቸው እንደሆነ በደንብ በዝርዝር አሳያችኋለሁ። በተለይ አንድ ቻናል አለ በትንሽ ቪዲዮ እንዴት ቫይራል እንደወጣና ኢን ሚሊየንስ ሰብስክራይበሮችን እንዳገኘ አሳያችኋለሁ። የሚሰራው ጀስት በእንደዚህ አይነት መንገድ ነው። ስለዚህ እሱን ቻናል እናያለን። ከዛም በኋላ ደግሞ መጀመሪያ ላይ ያሳዩዋችሁን ቪዲዮ እንዴት አድርጋችሁ ፍሪ ቱሎችን በመጠቀም ምንም አይነት ወጪ ሳታወጡ በቀላሉ ኮምፒውተራችሁን እንዲሁም ደግሞ ስልካችሁን ተጠቅማችሁ እንዴት አድርጋችሁ በቀላሉ ጀነሬት እንደምታረጉና እነዚህ ቪዲዮዎችን ሰርታችሁ በቀላሉ በዩቲዩብ ተከፋይ እንዴት እንደምትሆኑ ዲቴል በሆነ መንገድ አሳያችኋለሁ። ይህንን ግን ለማድረግ እያንዳንዱን ስቴፕ መከታተል አለባችሁ። ምክንያቱም መጀመሪያ ላይ ያሳያችሁን ቪዲዮ ፕሮፐርሊ ጀነሬት እንድታረጉና ዳውንሎድ አድርጋችሁ ወደ ኮምፒውተራችሁ ላይ እንድትጭኑት ከዛም ኤዲት አድርጋችሁ ወደ ዩቲዩብ ቻናላችሁ እንድትጭኑት አፕሎድ እንድታደርጉት እያንዳንዱን ስቴፕ መከታተል ያስፈልጋል። ይሄ ቪዲዮ ለሁላችሁም ቀጥታ ወደ ዩቲዩብ ቻናል መስራት እንድትገቡ የሚያደርጋችሁ ቪዲዮ ነው የሚሆነው። ምንም አይነት ከእናንተ የምታወጡት ነገር የለም። በቀጥታ ኢንተርኔት ኮኔክሽን እና ያላችሁን ስማርትፎን ወይም ደግሞ ኮምፒውተራችሁን ተጠቅማችሁ ሙሉ ለሙሉ ጀነሬት የምታደርጓችሁ ፍሪ የሆኑ ኤአይ ቱሎችን ብቻ በመጠቀም ነው። በእያንዳንዱ ስቴፕ ላይ ዋና ዋና የሆኑ ነገሮችን ስለምነግራችሁ እስከ መጨረሻው ፎሎ አድርጉ። በዚህ ቻናል ላይ የመጀመሪያችሁ ከሆነ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በየጊዜው ጠቃሚ የሆነ ኮንቴንቶችን ለእናንተ ስለምለቅ ቻናሉን ሰብስክራይብ ይደረግ። ሁሌም እንደተለመደው ቪዲዮን ላይክ በማድረግ ጀምሩ ላለው በቀጥታ ወደ ቪዲዮ እንገባለን። ክሮም ብራውዘር ላይ ገብታችሁ ምን ማድረግ ትችላላችሁ? እቺ ሶስቷን ተጭናችሁ ሶስቷን ትጫኗና ከዛ ወደ ዲስክቶፕ ሳይት መቀየር ትችላላችሁ። ወደ ዲስክቶፕ ሳይት መቀየር ትችላላችሁ። ሶ ኤቭሪቲንግ እኔ እዚህ ጋር ማየውን እያንዳንዱን ስቴፕ እናንተም በስልካችሁ ማየት ትችላላችሁ ማለት ነው። ሰው በመጀመሪያ እንደዚህ አይነት ቪዲዮዎች እንዴት ፖፑላር እንደሆኑ ላሳያችሁ። ዩቲዩብ ላይ ገብታችሁ ራቢትስ ጆርኒ የሚል የዩቲዩብ ቻናል ገብታችሁ እዩ፣ ተመልከቱት። ራቢትስ ጆርኒ ይላል ይሄ ቻናል። እንደምታዩት 29 ቪዲዮዎችን አፕሎድ ያደረገው በ29 ቪዲዮዎች ግን 2.5 ሚሊዮን ሰብስክራይበሮችን ማግኘት ችሏል። ሶ ቪዲዮዎቹ እንደምታያቸው ሙሉ ለሙሉ አኒማል ኒሽ ላይ የሚሰራ ስቶሪ ያላቸው በጣም ኢንጌጅ የሚያደርጉ ቪዲዮዎች ናቸው። ለምሳሌ የመጀመሪያውን ቪዲዮ ተመልከቱት። ፖፑላር የሆነ በጣም የታየለትን ቪዲዮ ነው 168 ሚሊዮን ቪው አግኝቷል። በዚህ ቪዲዮ ላይ ከፍተን ነው ይሄንን ቪዲዮ እንደምታዩት ቪዲዮ ይሄ ነው። ስቶሪ ያለው ቪዲዮ ነው። ኖርማሊ በጣም በቀላሉ መጀመሪያ ባሳየኋችሁ አኒሜሽን ቪዲዮ መሰረት የሚሰራ ነው። ኢሜጁን ጀነሬት ታደርጋላችሁ። ኢሜጁን ጀነሬት ያደርጋችሁትን ደግሞ ወደ ቪዲዮ ትቀይሩታላችሁ። በዛ መንገድ ነው የሚሰራው። ይህ ቻናል ምን ያህል ብር ሜክ እያደረገ ደግሞ ላሳያችሁ ባጭሩ። ሶሻል ብሌድ የሚባል ዌብሳይት ላይ ትገቡና ምን ታደርጋላችሁ? የዚህን ቻናል ሊንኩን ይችን ኮፒ ታደርጉና ሶሻል ብሌድ ላይ ገብታችሁ ፔስት ልበለው እዚህ ጋር ሄጄ ኦኬ አሁን አድርጎልኛል። ሶ እንደምታዩት ሶሻል ብሌድ ላይ እንደምታዩት ይህ ቻናል 29 ቪዲዮ ብቻ ነው አፕሎድ ያደረገው። እንደምታዩት በወር $2900 እስከ $46100 ሜክ ያደርጋል። ኤስቲሜሽኑ ነው ይሄ ኤስቲሜሽኑ ነው። እንግዲህ ኦልሞስት አስዩም አድርጉት። በአመት ደግሞ $34600 እስከ $553000 ሜክ ያደርጋል ይህ ቻናል። ኦልሞስት የሚሰሩትን ቪዲዮዎች በደንብ አድርጋችሁ ገብታችሁ ማየት ትችላላችሁ። የሚሰራውን ቪዲዮ በዚህ ቻናል ላይ ማለት ነው። ኦልሞስት ይሄ በደንብ አድርጎ ይሰራል በእርግጠኝነትም ማለት ነው። ብዙ ቻናሎች በሶሻል ብሌድ ላይ ቼክ አድርገው የራሳቸውን ሪቬርስ ያደረጉ ኦልሞስት ይበልጣል እንጂ ብዙ ጊዜ አያንስም ይሄ የሚሰሩት ማለት ነው። ስለዚህ እናንተም እንዴት አድርጋችሁ ይሄንን መስራት እንደምትችሉ በዚህ ባጭር ቪዲዮ ነው ማሳያችሁ። ፉል የሆነ ኮርስ ከዚህ በፊት የሰራሁት የዩቲዩብ አውቶሜሽን ፉል ኮርስ አለ፣ እሱን ማየት ትችላላችሁ። ይሄ ግን አጭር የሆነ ቪዲዮ ነው የሚሆነው። ሶ በመጀመሪያ የምናደርገው ምንድነው ኢሜጁን ነው ጀነሬት የምናደርገው። ሶ ይህ ቻናል የሚሰራቸውን አይነት ኢሜጆች ጀነሬት እናደርጋለን። እኔ ባጭር መንገድ ኢሜጁን ጀነሬት አድርጌ ያሳያችኋለሁ። ሶ ለዚህ የምጠቀመው ምንድነው ሊዮናርዶ ኤአይ እንጠቀማለሁ። እንደምታዩት ኢሜጅ ጀነሬት እንዳደርግበት ከዛም በኋላም ደግሞ ፕሮምፕት ጀነሬት እንዳደርግ ደግሞ ማንን እንጠቀማለሁ? ዲፕሲክ እንጠቀማለሁ። ፕሮምፕት ጀነሬት እንዲያደርግልኝ ኢሜጅ ጀነሬት ማድረግበትን ፕሮምፕት እንዲሰጠኝ። ስለዚህ እንደምታዩት አሁን በቀጥታ ዲፕሲክ ላይ ገባለሁ። ሶ ዲፕሲክ ላይ ኦልሞስት ስታርት ናው ትሉታላችሁ። በቀላሉ በጉግል አካውንታችሁ ሳይን አፕ አድርጋችሁ መጠቀም ትችላላችሁ። እሱን እንደምታዩት አሁን ዲፕሲክ ላይ ገብቻለሁ።
ከዛ አንድ ፕሮምፕት ወስዳለሁ። እንደምታዩት ቺን ፕሮምፕት ሼር አደርጋችኋለሁ በቴሌግራም ግሩፕ ላይ፣ እዛ ላይ ጆይን አድርጉ። ፔስት እለዋለሁ። እንደምታዩት ጊቭ ሚ አን ኢሜጅ ጀነሬሽን ፕሮምፕት ኦፍ ኤ ቢዩቲፉል ካት ዳንሲንግ ኢን ኤ ቢዩቲፉል ሩም ሰራውንድድ ባይ ፍላወርስ ኤንድ ናይስ ቲንግስ ይላል። ከዛ ለዚህ ፕሮምፕት ኢሜጅ ጀነሬሽን ፕሮምፕት ስጠኝ እለዋለሁ። ሶ እንደምታዩት ለዚህ ፕሮምፕት ኢሜጅ ጀነሬት የማደርግበትን ፕሮምፕት ይሰጠኛል። እንደምታዩት ቲንኪንግ እያደረገ ነው። እችኛዋን ሪዝኒንግ የምታየውን ዲፕ ቲንክ አድርግ ስላልኩት አሁን እያሰበ ነው የሚሰጠኝን ፕሮምፕት። ሶ እንደምታዩት አሁን ቲንኪንግ ይላል። ሶ እንደምታዩት ዘር ዋንትስ ፕሮምፕት ጀነሬሽን ፎር ኢሜጅ ቢዩቲፉል ካት ምናምን እያለ እንግዲህ እያሰበ ነው የሚሰጠኝን ነገር። እንደምታዩት ሪዝን እያደረገ ነው። ከዛም በኋላ እንደምታዩት ይሄው እዚህ ጋር ኢሜጅ ጀነሬሽን ፕሮምፕቴን ሰጠኝ ማለት ነው። ኦልሞስት እንደምታዩት ይሄውና ኢሜጅ ጀነሬሽን ፕሮምፕቴ እቺኛዋ ናት። እቺን ኮፒ አረጋታለሁ። ኮቴሽን ውስጥ ያለችዋን ኮፒ አረግና ወደ ሊዮናርዶ ኤአይ ሄጄ ሊዮናርዶ ኤአይ ላይ እንደምታዩት እዚች ጋር ኢሜጅ ክሬሽን ትላላችሁ። ይህንንም ፉል ኮርስ ላይ ማየት ትችላላችሁ። ሊዮናርዶ ኤአይን እንዴት አድርጋችሁ መጠቀም እንደምትችሉ ፉል ኮርስ ላይ የሰራሁት ቪዲዮ ላይ እሱን ካርድ ላይ እንዲሁም ደግሞ ዲስክሪፕሽን ላይ አስቀምጠላችኋለሁ። ሶ ይችኛዋን ሞዴሏን እንቀይራት፣ ፖኔክስ ዋን እናድርጋት። ከዛም በኋላ ይችኛዋ ደግሞ ስታይሏን ሲኒማቲክ እናድርጋት። ከዛም በኋላ ዳይሜንሽኑን ደግሞ ሾርት ቪዲዮ ስለሆነ የምንፈልገው ለሾርት ቪዲዮ ቲክቶክ 9:16 የሚለውን እናድርገው። ከዛ ቶሎ ብለን ይችኛዋን ቅድም ኮፒ ያደረግናትን ፕሮምፕት እዚህ ጋር እንስጠው ማለት ነው። እንደምታዩ ፕሮምፕታችን ይሆንና አሁን ጀነሬት እንለዋለን። ኦልሞስት ፍሪ በሆነ መንገድ ነው የምንጠቀመው። ይህንን 150 ኮይን ሰጥቶናል። ሶ ፍሪ በሆነ መንገድ ይህንን ጀነሬት እናደርጋለን ባለን ኢሜይል። እንዲሁም ደግሞ አንድ ቴምፕ ሜል የሚባል አለ፣ ቴምፖራሪ ኢሜይል ቶሎ ቶሎ የሚሰጣችሁ፣ እሱንም አሳያችኋለሁ እንዴት መጠቀም እንደምትችሉ። ቪዲዮውን ብቻ እስከ መጨረሻው ተከታተሉት። ይሄ ቪዲዮ ሙሉ ለሙሉ ይሄ ቻናል የሚሰራው እንዴት መስራት እንደምትችሉ ያሳያችኋል። ሶ እንደምታዩት ዳንሲንግ ካት ነው ያመጣልን። እየደነሰች ያለች ካት በሚገርም ቤት ውስጥ ነው ያመጣልን። ከለሯ ራሱ ያምራል ካቷ፣ ተመልከቱት። ሶ ይሄንን ዳውንሎድ እናደርገዋለን። ሁለት ኢሜጅ ዳውንሎድ እናደርግ፣ እቺኛዋንም ዳውንሎድ እናደርጋት። ኦልሞስት በቃ አራቱንም ዳውንሎድ እናድርገው። እንደምታዩት እዚህ ጋር ዳውንሎድ እያደረገልን ነው። አደረግነው ማለት ነው። ሶ ኢሜጅ ጀነሬት አደረግን ማለት ነው በዚህኛው ስቴጅ። ሶ አሁን የምናደርገው ይሄንን ዳውንሎድ ያደረግነውን ኢሜጅ ወደ ቪዲዮ እንቀይረዋለን። ለዚህ የሚገርም ኤአይ ነው የማሳያችሁ። ሶ ወዴት እንሂድ መሰላችሁ? እንደምታዩት ኦኬ፣ እዚህኛው ላይ እንገባና ኦልሞስት የዚህ ቻናል አለ ሊዮናርዶ ኤአይ ላይ ጀነሬት አድርገናል። እዚህ ጋር ምን የሚባል አለ? ዳይጅን ኤአይ የሚባል አለ። ዳይጅን ኤአይ ብላችሁ ሰርች አድርጉ። እንደምታዩት ይሄ ማለት ነው ዳይጅን ኤአይ የሚባለው የሚገርም ዌብሳይት ነው። ክሊክ ታደርጉታላችሁ የመጀመሪያ የሚመጣው ላይ። እንደምታዩት ዳይጅን ኤአይ ይላል። በጣም አድቫንስድ የሆኑ የሚገራርሙ ኢሜጆችን ወደ ቪዲዮ የሚቀይርላችሁ ዌብሳይት ነው። ሶ እንደምታዩት እዚህ ጋር አሁን ጀስት እኔ ባለኝ ኢሜል ልቀጥል፣ ኮንቲኒው ዊዝ ጎግል ልበለው። አሁን ጊዜያችንን ለመቆጠብ ግን ቴምፖራሪ ኢሜይሉ ይሰራል። ሶ ከዛ አማኑኤል ተሰማ የሚለውን አደርገዋለሁ። ይሄ ኮንቲኒው ትሉታላችሁ። ኦልሞስት ኢሜይል ማውጣት ቀላል አይደለም። እኔ አሁን ኦልሞስት በጣም ከ100 በላይ ኢሜይሎች አሉኝ ለእንደዚህ አይነት ፐርፐስ የምጠቀምባቸው። ሶ አሁን ኮንቲኒው ብለናል። በቃ ኦልሞስት አሁን አያችሁት አይደለ? ኔቨር ልበለው። እንደምታዩት ኮይን ሰጥቶኛል። 300 ኮይን ነው የሚሰጣችሁ። የኔ ግን ኦሬዲ ስለተጠቀምኩበት ነው አሁን 180 ይሰጠኝ። ሶ አንድ ቪዲዮ ጀነሬት ለማድረግ 30 ኮይን ይኸውላችሁ 300 ሰጠኝ። እንዲያውም ኦሬዲ በሌላ ኢሜል መስሎኝ ነበር። 300 ክሬዲት ሰጥቷቸዋል። 300 ክሬዲት ሰጥቷቸዋል እንደምታዩት። ሶ በእነዚህ 300 ክሬዲቶች ጀነሬት ማድረግ እንችላለን። ሶ ጀነሬት ለማድረግ ምንድነው የምናደርገው? ክሬት የሚለውን እንነካለን። ኦኬ እንደምታዩት ክሬት የሚለውን ትነካላችሁ። በጣም ኢምፖርታንት የሆነ ፓርት ነው። ይሄንን ተከታተሉት። ሶ እንደምታዩት እዚህ ጋር ምን አለ? ክሊክ ኦር ቼንጅ ኢሜጅ ይላል። ሶ እዚህ ጋር ኢሜጅ አፕሎድ የምናደርግበት ቦታ ነው። ሶ እቺኛዋን ክሊክ እናደርጋታለን። ከዛ ወደ ኮምፒውተራችን ድራይቭ ይወስደናል። ዳውንሎድ ላይ ነው ያለው። ሶ ዳውንሎድ ላይ ገባና ቅድም ዳውንሎድ ያደረግናቸውን የድመቶቹን ፒክቸር እንወስዳለን። ሶ እንደምታዩት አይ ቲንክ
እዚህ ጋር ያለች ድመቷ ዳውንሎድ ያደረግናት ይችትና ከላይ የደነሰች ያለች ድመት ይሄኛውን አፕሎድ እናደርግለት። ከዛ ፕሮምፕቱን ትሰጡታላችሁ። ፕሮምፕት ማለት ምንድነው እንዲያደርግላችሁ የምትፈልጉት? ባጭሩ ምን እናደርግለት? ካት ዳንሲንግ እንበለው። ዳንሲንግ ቢዩቲፉሊ ልበለው። ደስ በሚል መንገድ የደነሰች ያለች ካት። በቃ ኦኬ ቢዩቲፉሊ በቃ። ከዛም በኋላ እንደምታዩት አሁን ለዚህ ስንት ኮስት ያደርገናል? 30 ክሬዲት ይቀንስብናል ከ300 ላይ። አሪፍ ነው። እንዲያውም ከሌሎቹ ኤአይዎች ብዙ ነው የሚሰጠን። ኦልሞስት ወደ 10 ኢሜጆችን ወደ ቪዲዮ መቀየር እንችላለን። እዚህ ጋር ሌሎች ፊቸሮች አሉት። ሊፕ ሲንክ ማድረግ ትችላላችሁ ለሚያወራ ቪዲዮ ኮድ የምትሰሩት። እዚህ ጋርም ደግሞ ሙዚክም አፕሎድ ማድረግ ትችላላችሁ። ብዙ ፊቸሮች ነው ያሉት። አሁን ምን አደርጋለሁ? በቀጥታ ጀነሬት እለዋለሁ። ይሄንን ጀነሬት ስትሉት እንደምታዩት ኦልሞስት 178 ሰከንድ ነው የሚሰጣችሁ ጀነሬት ለማድረግ። ኦልሞስት ወደ 3 ደቂቃ ማለት ነው አይደለ? 3 ደቂቃ አይፈጅም ኢሜጅ ቪዲዮን ጀነሬት ሲያደርግላችሁ። እንደምታዩት አሁን እዚህ ጋር 30 ኮይን ቀነሰብኝ ከሰጠኝ ላይ። አሁን ጀነሬት እያደረገ ነው። ካለምንም ወተርማርክ እንዴት አድርጋችሁ ዳውንሎድ እንደምታደርገውን አሳያችኋለሁ። ካለምንም ወተርማርክ ይሄንን ይጨርስልን። 155 እያለ እየቀነሰ ነው። ይሄንን አሁን ጀነሬት አድርጎ ጨርሶ እንላል። እንደምታዩት ቶሎ ስላደረገብን ነው። ይኸውላችሁ እንደምታዩት የምትደንስ ካት ናት። ይኸው እዚህ ጋር በቀላሉ እዚህ ጋር ምን ማድረግ ትችላላችሁ? አሁን ይሄንን ዳውንሎድ ማድረግ ትችላላችሁ። እዚህ ጋር ነክታችሁ ዳውንሎድ ማድረግ ትችላላችሁ። ኦልሞስት አሁን ዳውንሎድ እያደረገልን ነው። ኦልሞስት እንዴት እንደምታምር እያያችሁ ነው። እሺ አሁን ግን ይሄን ቪዲዮ ከፍተን እንየው። በወተርማርክ ነው ዳውንሎድ ያደረገልን። ኦልሞስት ታያችሁት አይደለ? ወተርማርክ አለው ቪዲዮ ከስር እዚህ ጋር ዳይጅን ኤአይ ሪል ሞሽን ይላል። አሁን ካለ ወተርማርክ እንዴት አድርጋችሁ ዳውንሎድ ማድረግ እንደምትችሉ ላሳያችሁ። ድጋሚ ሌላ ኢሜጅ 3 አይደል ዳውንሎድ ያደረግነው፣ ሌላውን ኢሜጅ ላድርግላችሁ። ፕሮምፕቱ ተመሳሳይ እንጠቀማለን። ይችን የተጠቀምነው ሁለተኛውን ኢሜጅ ይሄኛውን ኢሜጅ እናድርገው። ከዛም በኋላ ኤካት ዳንሲንግ ቢዩቲፉል የሚለው ፕሮምፕት ራሱ እንጠቀማለን። ይኸውላችሁ ከዛም በኋላ ጀነሬት እንበለው። ይኸውላችሁ አሁን ኦልሞስት ኤስቲሜትድ ኮምፒሌሽን ይላል 34 ሰከንድ ይላል። አሁን ቀጣዩን ኢሜጅ ጀነሬት ለማድረግ 30 ቀንሶብናል። እንደምታዩት አሁን ኦልሞስት 180 ሰከንድ ነው የሚሰጠን። ኦልሞስት 180 ሰከንድ ማለት 3 ደቂቃ ማለት ነው። ካለ ወተርማርክ ዳውንሎድ ለማድረግ የምትጠቀሙት ትሪክ እዚህ ጋር ነው ማሳያችሁ። ካለ ወተርማርክ ኖርማሊ ወተርማርክ ቢኖረውም ክሮፕ አድርጋችሁ መጠቀም ትችላላችሁ። አሁን ይሄንን እስኪጨርስ ድረስ የቅድሙን ቪዲዮ ወተርማርኩን ክሮፕ አድርገን ከስር ያለውን መቁረጥ እንችላለን። ግን እሱ የቪዲዮውን ኳሊቲ ደግሞ ይቀንስብናል ክሮፕ ስናደርገው። በኋላ ሳይዙን ሙሉ ለማድረግ እንደገና ቪዲዮአችንን መሳብ አለብን። ያ ደግሞ ዙም ያደርግብናል ቪዲዮውን። አሁን ግን ማሳያችሁ ወዲያው ኢሜጁ ጀነሬት እንዳደረገ ቶሎ ብላችሁ ዳውንሎድ ትሉታላችሁ። እሷን ስቴፕ እና አሁን ኦልሞስት አሁን 132 ሰከንድ እያለኝ ነው። እቺን ሰከንድ ጠብቀን ልክ ቪዲዮ እንዳለቀ ጀነሬት እንዳደረገ ቶሎ ብለን ዳውንሎድ እንለዋለን። ኢቭን ኳሊቲው እንኳን ይጨምራል። ይሄው አሁን እንደምታዩት ቶሎ ብላችሁ እቺን ቪዲዮ ላይ ክሊክ ታረጉና ሴቭ ቪዲዮ አስ ሚሊዮን ትነካላችሁ። ይኸውላችሁ ቶሎ ብላችሁ ማለት ነው ጀነሬቲንግ ቪዲዮ ብሎ ሳይጨርስ በፊት ማለት ነው። ሴቭ ቪዲዮ አስ እንደምታዩት ቶሎ ጀነሬቲንግ ሲል ምን እያደረገባችሁ ነው? ካት ልበለው ዳንሲንግ ልበለው ቶሎ ብዬ በቃ ከዛ ሴቭ ልበለው። ኦልሞስት ቶሎ ብዬ ነው ያደረኩት። ምን ሳያደርግብኝ ጀነሬት ሳያደርግብኝ ማለት ነው። አሁን እስኪ እንየው። ቀድመ ነው ከሆነ ኦልሞስት ቶሎ ነው እሱም የሚያደርገው። የሚሰጣችሁም ደግሞ ለ10 ሰከንድ ነው እንደምታዩት። ዳንሲንጓ በጣም ይገርማል። ኦፕን ልበለው። በጣም ቀድመነዋል ይሄንን ኤአይ ማለት ነው። አሁን ይሄን አያችሁት አይደለ? ካለ ወተርማርክ ነው ይሄንን ዳውንሎድ ያደረግነው። ተመልከቱ፣ ምንም አይነት ወተርማርክ የለውም። የመጀመሪያው ግን ወተርማርክ አለው።
እንደምታዩት በዚህ መንገድ ጀነሬት ማድረግ እንችላለን። ከዛም በኋላ እቺን በቀላሉ ባክግራውንድ ሙዚክ አድ አድርጋችሁ ኤዲት አድርጋችሁ በቀላሉ መልቀቅ ነው ማለት ነው። ስለዚህ እኔ ሙሉ የሆነ ኮርስ እንዴት አድርጋችሁ እንደዚህ አይነት ቪዲዮዎችን እንደምትሰሩ በዚህ ቪዲዮ ካርድ ላይ አለ። ቪዲዮን አስቀምጥላችኋለሁ። ሙሉውን ቪዲዮ ማየት ትችላላችሁ። የመጀመሪያ ዲስክሪፕሽን ላይ አስቀምጥላችኋለሁ። ሙሉ እንደዚህ አይነት ቪዲዮዎችን እንዴት አድርጋችሁ መስራት እንደምትችሉ የሚያሳያችሁ ነው። በዚህ መንገድ ዳይጂን ኤአይን ተጠቅመን በቪዲዮአችን ቫይራል መውጣት እንችላለን። እንደ ራቢት ጆርኒ ቻናል፣ ራቢት ጆርኒ ላይ እንዳለው ቻናል ስቶሪ ክሬት እያደረግን ኤአይ ተጠቅመን ቻትጂፒቲን ተጠቅመን ዲፕሲክን ተጠቅመን ምርጥ የሆነ ስቶሪ ስጠኝ ብለን ከዛም በኋላ እዚህ ባሳያችሁ መሰረት ሊዮናርዶ ኤአይን ተጠቅማችሁ ከዛ ይሄንን ዳይጂን ኤአይን ተጠቅማችሁ ቪዲዮ ጀነሬት አድርጋችሁ ኤዲት አድርጋችሁ በቀላሉ ዩቲዩብ ላይ አፕሎድ ማድረግና ቫይራል መውጣት ትችላላችሁ። በዶላር ተከፋይ መሆን ትችላላችሁ። ይሄንን ቪዲዮ እስከ መጨረሻው ላያችሁት ይሄ ምርጥ የሆነ የዩቲዩብ አውቶሜሽን ስራ ነው። ቪዲዮ ሙሉ ለሙሉ ለተከታተላችሁ እንደዚህ አይነት ቪዲዮዎችን ስቴፕ ባይ ስቴፕ እንዴት መስራት እንደምትችሉ ፉል የዩቲዩብ አውቶሜሽን ኮርስ አለኝ። 30 ልጆችን ሬጂስተር አድርጌ እያስተማርኩ ነው። እናንተም ከዚህ በኋላ ጆይን ማድረግ የምትፈልጉ ከሆነ በቴሌግራም የመጀመሪያው ሊንክ ላይ እኔ ማውራት ትችላላችሁ። እንዴት መጀመር እንዳለባችሁ አጠቃላይ የዩቲዩብ አውቶሜሽንን ከምን ጀምራችሁ ወዴት መሄድ እንዳለባችሁ ጋይድ አረጋችኋለሁ። እሱን ኮርስ ጆይን ማድረግ ትችላላችሁ። እንዲሁም ደግሞ ሙሉ ቪዲዮውን ደግሞ ከታች ዩቲዩብ አውቶሜሽን ኮርስን ከመጀመሪያው ጀምሮ ቪዲዮ ስክሪፕት ጀነሬት ከማድረግ ጀምሮ እስከ መጨረሻው ኤዲት አድርጋችሁ ዩቲዩብ ላይ አፕሎድ እስከ ማድረግ ደግሞ ስቴፕ ባይ ስቴፕ ለማየት ከፈለጋችሁ ይህንን የዩቲዩብ ቪዲዮ መመልከት ትችላላችሁ። በጣም ጠቃሚ የሆነ ቪዲዮ ነው።